ማስጠንቀቂያ ማታርገኝ ማስጠንቀቂያ ማትንሳኝ ይላል ያገረ ሰው ስተርት ያገሬ ልጆች ነግበኔ ነው። ይሄ ቪዲዮ ሁላችንም ይመለከታል ማለት ነው። ስለዚህ ሁላችንም ከዚች ታሪክ ተምረን ወደ ራሳችን እንመለስ። የሁሉም የአረብ ቤት ህግ አለው። ያን ህግ ደግሞ የማክበር ግዴታ አለብን ከዚያ ቤት እስካለን ድረስ ማለት ነው። አንዳንዴ ራሳችን መንፈትሽ፣ ሁሌ እነሱን ብቻ ጥፋተኛ ማድረግ የለብንም። እውነት ለመናገር ይች ልጅ ይህ ነገር ሲከሰትባት አላዘንኩም። ለምን ብትሉ በራሷ ጥፋት ስለሆነ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ሜሚ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የሀገሬ ልጆች ዛሬም ለኔና ለመሰሉ እህቶቼ ያስተምራል ያልኩትን አንድ ቪዲዮ ይዤ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ላይክ አድርጉልኝ ብዙ ሰዎች ጋር እንዲደርስ ማለት ነው። ሸር አድርጉት፣ እህቶቼ ይማሩበታል። ለምን ብትሉ ብዙዎቻችን ቀለል አድርገን የምናየው እስከዚህ ዋጋ የሚያስከፍል የማይመስለን ነገር ግን እህታችን በዚህ መንገድ ብቻ ያላሰበችው ጣጣ ውስጥ ገብታለች ማለት ነው። እሱ ምንድነው መሰላችሁ? ለማስታወስ ያክል ባለፈው ቪዲዮዬ አንዲት እህታችን እየሰራች እያለ ድንገት አሰሪዋ ወደ ቢሮ ልወስድሽ ነው ቃሽን ረትቢ ብሎ እሷም ቢሮ ከሄድኩኝ ቤት ቀይሬ መስራት እድል ይኖረኛል ብላ ወደ ቢሮ የሚወስዳት መስሏት ሰውየዋን ተከትላ ስትሄድ፣ ነገር ግን ከሄደች በኋላ ስትደርስ ኤርፖርት እንጂ ቢሮ እንዳልወሰዳት ነበር ያካፈልኳችሁ ቪዲዮ ማለት ነው። ያ ብቻ ሳይሆን ወደ ሀገሯ መሳፈሩ ብቻ ሳይሆን ያቺ እህታችን ሰውየው ድጋሚ ወደ እዚህ ሀገር እንዳትመለስም አድርጎ አስመትቶባት ብያችሁ ነበር ማለት ነው። እና እንደዚህ ያለ ችግር እህቶቻችን ሲደርስባቸው እውነቴን ነው የምላችሁ በጣም ያሳዝናል። ምክንያቱም እነሱ ፈልገው ሳይሆን ተገደው ነው። ገብቷቸዋል። የዚች እህታችን ግን በራሷ ጥፋት ስለሆነ ብዙም አላዘንኩም ሆነ ለመናገር፣ ግን ለሌሎቻችን ያስተምረናል። ቀለል አድርገን የምናየው የብዙዎቻችን የዕለት ከዕለት ተግባራችን ስለሆነ ነው። ገብቷቸዋል። ቪዲዮ ልሰራ የፈለኩት እሱ ምንድነው መሰላችሁ? አንዲት እህታችን መዳም ቤት ውስጥ እየሰራች እያለ ቲክቶክ ትጠቀማለች ማለት ነው። ቲክቶክ እየተጠቀመች እያለ ህፃናቶች አሏት፣ ማን መዳሙ ማለት ነው። ብዙዎቻችን ምንድነው የምንለው አያዩንም አያውቁንም እንላለን፣ ግን እንዴት እንደሚያውቁን ደግሞ እነግራቸዋለሁ ማለት ነው። እና ይቼታችን መዳሟ ስትወጣላት የመዳሟን ክፍል ልታጸዳ ስትገባ ቁምሳጥኗን እየከፈተች ልጆቿንም እየቀረጠች መኝታ ክፍሏን እየቀረጠች ምናምን ታሳያለች። ደግሞ አይታችኋቸው ከሆነ አረቦች ከቤት ሊወጡ ሲሉ ማለት ነው እነ ሜካፕ እነ ልብስ እነምን ድጋሚ የዚያ ክፍል የሚመለሱ አይመስላቸው ማለት እንዳለ ዘረጋግፎት ነው የሚሄዱት። በዚያን ሰዓት ደግሞ እኛ ደክሞን ስሜቷ አይሆነን እንገባለንና ስንገባ እዩት እስኪ እንዴት እንዳደረገችው ምናምን እያሉ አንዳንድ ልጆች ቪዲዮ እየሰሩ የሚለቋሉ ማለት ነው። ገብቷቸዋል። እና ይቺ ልጅ አንድ ቀን ሁለት ቀን አይደለም በተደጋጋሚ ቪዲዮ የምትሰራው የመዳሟን ነው። ገባችሁ? አረቦቹ እንዲናቸው አረቦቹ እንደዚህ ናቸው እያለ ህፃናቶቹን እየቀረጠች መኝታ ክፍሏን እየቀረጠች ትለቃለች። እህታችንም ራሷ በቪዲዮ ትወጣለች። እሷ ከካሜራ ጀርባ ሳትሆን ቪዲዮ በራሷን ትሰራለች ማለት ነው። እና ከለታት አንድ ቀን መዳሟ ቲክቶክን ታገኘውና ታያለች ማለት ነው። ቲክቶኳ ስታዩ እንዳለ የሷ ነው። እንዳትቀርጭ ብላ አስጠንቅቃት ነበር ተብሏል። በነገራችን ላይ አንዳንድ አረቦች አይታችኋቸው ከሆነ ሰራተኛ ከመኝታ ክፍላቸው ውጭ ስልክ እንኳን እንዲይዙ የማይፈቅዱ አሉ። ገብቷቸዋል። ለምን? በየሄዱበት እንዳይቀርጹ። ለምሳሌ አሁን የኔ እህቷ መኝታ ክፍሏ ስትገባ ሰራተኛ ስልክ ይዛ ትገባ። ኩሽናና ምንድነው ባለው ክፍሏ ብቻ ነው የሚፈቀድላት። ለምንድን ነው ብዬስጠይቃ መዳምን ይቀርጻሉ እየተባለ ነው እንደዚያ የሚከለከሉት። አንዳንድ ሰው እኮ አይወድም ቤቱ ሲቀረጽበት ምናምን ነገር አለች ማለት ነው። እና ይቺ መዳም ያንን ነገር ስታይ ሰራተኛዋ ምንም አላለቻት፣ ጸጥ ነው ያለቻት። ምንም ነገር እንዳልተፈጠረ ዝም አለች። እሷ ግን ስራዋን መስራት ጀመረች። ማን መዳም ምንድነው ያደረገችው? ለልጅቱ ለምን ቲክቶክ ሰራሽ፣ ለምን ቪዲዮ ቀረጽሽ፣ ለምን እንደዚህ ያደረግሽ ሳትላት የልጅቷን ተትከራ ወይንም ትኬት ነበር ያዘጋጀችላት ማለት ነው። ያቺታችን ደግሞ የተደገሰላትን ነገር አላወቀችም። ሀገር ሰላም ብላ ከተቀመጠችበት ወላሂ ስልኳን ራሷ አልያዘችም። እሺ ስልኳን ሳትይዝ ምኗን ሳትይዝ ከዚያ ቤት መንጥቃ ኤርፖርት ወሰደቻት ማለት ነው። ሌላ ጥፋት አጥፍታ አይደለም። ለምን ቪዲዮ ቤቴንና ልጆችን ትቀርጻለች ብላ። ገብታችኋል። እንዳልኳችሁ እሷ ከቤት ስትወጣ አቆሽው ስትወጣ እዩት እስኪ እንዴት እንዳደረገችው ምናምን ነገር እያለች ማለት ነው። ስለዚህ ደግሞ የብዙዎቻችን ችግር ነው። ገብታችኋል። እኛ ይህ ነገር የሚያዩት ወይንም ዋጋ የሚያስከፍለን ስለማይመስለን በቃ ያው ምንድን ባለው
ትንሽ ብሶታችን ያቀለለልን ስለሚመስለን ይዘነው እንመጣለን። ግን ይህ ነገር አግባብ አይደለም። እንዳልኳቸው የሁሉም አረብ ቤት ህግና ደንቡ ይለያያል። ስለዚህ ከዚያ ቤት እስካለን ድረስ የዚያም ቤት ህግ ደግሞ የማክበር ግዴታ አለብን። የሀገሬ ልጆች አንቺስ ልትሉኝ ትችላላችሁ። እኔ ቪዲዮ እንደምሰራ መዳሜ ታውቃለች። ዩቱብ እንዳለኝ ሳይሆን ቲክቶክ እንደምሰራ እነግራታለሁ። ምግብ ስሰራ እየቀረጥኩም እንደምለቅ ታውቃለች ማለት ነው። ግን ቲክቶክ ነው የምላት እንጂ ዩቱብ ብያት አላውቅም። ገብቷቸዋል። የሆነ ነገር እንኳን ሲቀርብ ታሊ ሶሪ ነው የምትለኝ። እንዲያውም በፊት አትወድም ነበር፣ አሁን ነው ማለት ነው። ግን ደግሞ ሰውራለሁ ስላችሁ የእሷን ገመና፣ የእሷን መኝታ ክፍል፣ የእሷን የሌሊት ልብስ ምናምን አይደለም። ለምን መቀረጽ ያለበትና የሌለበትን ነገር ጠንቅቄ አውቃለሁ። አሁን መዳሜ ትልቅ ሰው ነች፣ የምታውቀው ነገር የለም። እሷ አታየኝም ብዬ እሷን ቪዲዮ በቀርጽና በፖስት ይሄ አግባብ አይደለም፣ ጥሩ አይደለም። ስለዚህ ታው የተባልነውን ነገር ልንተው ይገባናል ማለት ነው። እና ይቺ ልጅ ወደ ሀገሯ ሄደች፣ ሻንጣዋን ስልኳን እንኳን ሳትይዝ ማለት ነው። ገባችሁ? እና ራሷ መዳማናት ቪዲዮ የሰራችው ካሁን በፊትም አስጠንቅቃታለች። ቪዲዮ እንዳትሰሪ ልጆችንም ቪዲዮ እንዳትቀርጪ ብላታለች። እሷ ግን በምን አለብኝነት ቀርጻ መጨረሻዋ ይሄ ሆነ። ስለዚህ ሀገሬ ልጆች ማስጠንቀቂያም አታርገኝ፣ ማስጠንቀቂያም አትንሳይ ነው። ሌሎቻችን ምንድነው ቲክቶክን እኮ አውቁትም እንዴት ያገኙናል የምንላለን አይደለ? ስልክ ቁጥራችን ስላላችሁ በቀላሉ እኛን ቲክቶክ ማግኘት ይችላሉ። እናንተ አሁን አይታችሁ ከሆነ እኔ ለምሳሌ ስልክ ቁጥራቸው ያለ ልጆች ሆኖ ቲክቶካቸውን አላውቀውም፣ ግን ቲክቶክ ስገባ ፊት ለፊቴ ይመጣልኛል። ሴቭ ባደረኩት ስማቸው ለዚሁም ማለት ነው። ገብቷቸዋል። ለምን ቁጥራችን ስላለ ወይ ፕሮፋይላቸው ወይ የሆነ ነገር ይመጣላቸዋል። እና አንድ የነሱ የማይወዱትን ነገር አንቀርጽ፣ ሁለት ደግሞ ቲክቶክ ብትችሉ በእነሱ በሚያውቁት ስልክ ቁጥራችሁ ባትከፍቱ። እኔ አሁን ቲክቶኬም ዩቲዩብም እነሱ በማያውቁት ስልክ ቁጥር ነው። ግዛልኝ ለኢትዮጵያ መደዋወያ ብቻ አልኩት። ሰውየውን ገዛልኝ። በዚያ ነው የምጠቀመው። እስካሁን ድረስ ማንም አግኝቶኝ አያውቅም። ዩቲዩብ መስራት ከጀመርኩ እንግዲህ ወደ 3 አመት ምናምን ሆኖኛል ማለት ነው። ስለዚህ የሀገሬ ልጆች ጥንቃቄ እናድርግ። ሁሌ እነሱን ብቻ ጥፋተኛ ማድረግ የለብንም። ገብቷቸዋል። አንዳንዴ መዳም የተቀየረችብኝ ጥሩ ሰው ነበረች ምናምን ምን አድርጌ ነው ምን አጥፍቼ ነው እንላለን አይደል? ቆም ብለን ማሰብ፣ ምን አጥፍቼ ነው ምን አድርጌ ነው ለምን መዳም የተቀየረችብኝ? ዝም ብሎ አይቀየሩም አንዳንዶቹ እያልኳቸው አይደለም፣ ይቀየራሉ። ግን አለው አይነት ገብቷቸዋል። ከፊት ጥሩ ግንኙነት ኑሯችሁ እንደ አጋጣሚ ከመሬት ተነስታንትን ካለቻችሁ ራሳችሁን ፈትሹ። ገባችሁ? ይሁን ያጠፋነው ጥፋት ሊኖር ይችላል። አታድርጉ የተባልነው ነገር አድርገን ሊሆን ይችላል። እንዳልኳችሁ ለምሳሌ ቤታችሁን ህግና ደንብ እኔ ለምሳሌ ልንገራችሁ፣ ከአሁን በፊትም ነግራችኋለሁ። በየ2 ቀኑ ፌርሙስ ካልቀየርኩ ታኮርፈኛለች ወይ ትናገረኛለች። ለምን? የቤቱ ህግ ነው። የመመገቢያ ሳህንም እንደዚሁ አንድ ሳህን አመጣለሁ፣ 2 ቀን አቀርባለሁ ምሳ ሰዓት፣ በሁለተኛው ቀን በሶስተኛው ቀን ይቀየራል። ያን ካላደረኩ ወይ ለምን ብላ ትጠይቀኛለች፣ ለምን አልቀየርሽም ትለኛለች፣ ወይንም ደግሞ ታኮርፈኛለች። ስለዚህ እኔ ደግሞ እሷ እንድታኮርፈኝም እንድትናገረኝም ስለማልፈልግ የቤቷን ህግና ደንብ ስለማውቀው በታዘዝኩት መሰረት መጀመሪያ ባሳየች መሰረት ሰራለሁ ማለት ነው። ስለዚህ ሀገሬ ልጆች ይሄን አድርገን ተግባብተን ለመስራት እንሞክር ነው የምለው። እንደ እህታችን ታሪክ ያስተምራል ብዬ ስላሰብኩ ነው ያመጣሁት። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ በአስተማሪ ቪዲዮ እስከምንገናኝ ሰላሙን ሁሉ ቪዲዮውን ሸር አድርጉት፣ ላይክ አድርጉት። የማውቁቶች ቀለል አድርጉ። የመዳሞቻቸውን እቃ ልጆች የሚቀርጹ ስለሚኖሩ አይውነን ብለው እንዳይሸወዱ ቪዲዮውን ሸር በማድረግ ለጓደኞቻቸው አድርሷቸው እላለሁ። በድጋሚ ሰላሙን ሁሉ